ረመዳንን የመሰለ መልካም እድል ተሰጥቶ እድሉን ሳይጠቀም እንደ ቀልድ ያሳለፈና መግፊራ ሳያገኝ የቀረ ያ ያዝናል ማለት። የተውበት በር የሚዘጋው በግለሰብ ላይ ሩሑ ጉሮሮው ስትደርስ ብቻ፣ በኡማው ላይ በአጠቃላይ ፀሐይ ከምዕራብ በኩል ወደ ምስራቅ ስትወጣ ነው። ሄድክ በቃ መንገዱን ለቀ፣ ሸፈትክ፣ አመፅ ወንጀል ውስጥ ገባ። ግን አላህ ቁጥጥር ስር ነው ያለው። እሱ ይዞ ከሚቀጣህ አንተ ቃጥ ብቻ ነው። ለአንተ የሚገባህን አይደለም ያደረግኩት፣ ነፍሴ አታላኝ፣ ሸይጣን ገፋፍቶኝ፣ ዱንያ ወሱሳኝ እዚህ ወድቅ ያለሁ። ይሄ ደግሞ አይጠቅመኝም፣ ይቅር በለኝ አላህ ማረኝ። ወደ አላህ ስብሓነሁ ወተዓላ መመለስ ነው። ረመዳን ላይ ተሐጁድ እንስገድ ብትል ሁሉም ጎረቤት አብሮህ ይመጣል። አሁን ፈጅር እንስገድ ብትል አብሮህ የሚመጣ ጥቂት፣ ፍሬው ደግሞ ይሄኛው ይበልጣል ቢላ ሸክ። ሐታ የረመዳኑ በጣም ይገርመኛል። ሰዎች እንግዲህ ያው በምርቃና ነው የምንሰራው እንጂ በሸርዕ እይታ ስለማንሰራ ተሐጁድ ሲባል መስጂዱ ትልቅልቅ ብሎ ሱና ነው የምንሰግደው አይደል? ምናልባትም ብዙ የፈርድ ቀዳ ያለበት ሁሉ እኮ ነው። ስንት ሱብህ ያሳለፈ፣ ስንት ዐስር ያሳለፈ፣ ስንት ዙህር ያሳለፈ መጥቶ ተሐጁድ ይሰግዳል። ተሐጁዱ ሲያበቃ ሱሑር ሊበላ ይሄዳል፣ በዛው ይቀራል፣ ለፈጅር አይመጣም። ይሄ እንግዲህ የቱ ነው ቅድሚያ የሚሰጠው የሚለውን አለማወቃችን። እኔ ተሐጁድን እያቃለልኩ አይደለም። ቆመህ እንዳትሰግድ መተት የሚሰራ ጠላት ሆኗል ዲያብሎስ። ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል። ምንድን ነው የሚለው? يعقد الشيطان على قافية رأس أحدكم 3 عقد إذا هو نام። ሰውየው በሚተኛ ጊዜ ሸይጣን አናቱ አካባቢ 3 ቋጠሮዎችን ያስራል። يضرب مكان كل عقدة እያንዳንዱ ቋጠሮ ላይ ተብ ያደርጋል ይመጣል። ምንድን ነው የሚለው? عليك ليل طويل فارقد። ገና ነው አሁን ተነስተህ እንዲህ ያለ ፈጅር እስከሚያልፍ ድረስ እንተኛለን። فإن استيقظ جد ያለ እንደሆነ አለቀ ዕቅዳ አንዷ ፈታን። وإن توضأ حلت وضوء ሲያረግ አንዷ ተባረከ። 2 ረክዓ ከሰገደ ለላይ فانحلت العقد كلها ቋጠሮች ሁሉ ይፈታሉ። وأصبح نشيطا ቀኑንም ነፃ ሆኖ ይውላል። ፈጅር የጀማዓ የሰገድክ ጊዜ ስራ ምንድን ይቀላጠፋል፣ ደስተኛ ይሆናል፣ ራሐተን ነፍስ አለ። ሌላ ቂያመ ሌል ቢያቅትህ ለፈጅሩ ሄደህ በጀማዓ መስገድ። فأصبح طيب النفس وإلا ካልሆነ أصبح خبيث النفس كسلان ስልችት ያለ የቸኸው የደበረው ሆኖ ይውላል። እስከ 2 ሰዓት ተኝቶ አሁንም እንቅልፉ አላለቀም፣ እየጨመረ ይመጣል። እንግዲህ አሁንም ረመዳን ውስጥ የሚሰራው አለ ማለት ነው። አዛኑም አለ፣ ይኸው አዛን ሰምታችሁ መጣችኋል። ሶላቱም አለ፣ ጀማዓውም አለ። አላህ ረብል ዓለሚን ጋራ የምንገናኝባቸው ዒባዳዎች በሙሉ ሁሌ ክፍት ናቸው። የሆነ ሰዓት ላይ ጭማሬ ነሻጥ እናደርጋለን። እሱም ያው ሁሌ በነሻጥ ላይ እንደማንኖር ስለሚያውቅ አላህ ሱብሓነሁ ወተዓላ ቻርጅ የምናደርግባቸው አጋጣሚዎች ሐጅ አለ። ለምሳሌ አሁን መጣ ሐጅ የሚሄድ ሰው በቃ ዱንያን ወደ ጎን ጥሎ ስራዎቹን ትቶ ተጀሩድ ሆኖ ሐታ አለባበሱ
እንደ ጀናዛ ሽርጥና ፎጣ ብቻ ለብሶ ለበይክ ነው ለበይክ ካዛግናይ ማለት ነው። የሚገርመው ሁሉም ስራ ተሳክቶለት ሁሉንም አገር ጎብኝቶ ባለሀብት ነው። አሜሪካ፣ ለንደን፣ ጀርመን፣ ዱባይ ያለ ይዞራል። ሐጅ ያልሄዳል። ለምን ሐጃትን ኢንሻአላህ የሚቀጥለው ሸይጣን ያሰበ ዑመር ረዲየላሁ ተዓላ ዐንሁ አቅም ያለው ሐጅ ያላደረገ ሰው ፈላ ዐለይሂ አን የሙተ የሁዲያን አው ነስራንያን አሉ። ፈልግ ይሁዲ ሆኖ ይሙት ፈልግ ነስራኒ ሆኖ ይሙት የለበትም። እስልምና ወይም ድርሻ የለውም። አገር እየጎበኘ አላህ ይወፍቀው። ረመዳን ወጥቶ ትንሽ ቆይቶ በቃ ለሐጅ ዝግጁ ነው። ሁሌ ዒባዳ ላይ እንድንሆን ሶላት ሰግደን ስናበቃ ቀጥሎ ምንድን ነው ዚክር አላት። አንድን ዒባዳ ሲጨርስ ወደ ዒባዳ ትልቅ ነው ለዒባዳ ስለሆነ ሰላም አለይኩም ከዛ ቀጥሎ ምንድን ነው አስተግፊሩላህ በጣም ይወሰድ ዒባዳ ላይ እየሰራን ነገሮች ኖሩ ስለሚችሉ ሰርተንም እስትግፋር ሐጅም ላይ ثم أفيضوا من حيث أفاض الناس واستغفروا الله ሰዎች በገረፉበት ጉረፉና ግን አላህን ምሕረት ተሽክሩን አይተሽክሩን ለሆነ መመካከል ኹጥባው ደግሞ ምክር ዲኑ እንደው መንዙማው አወቃቀሩ የሚገርም ነው። ሁል ጊዜ ሐያታችን ከአላህ ጋር እንዲሆን ተደርጎ የተዘጋጀ ነው። የአላህ ስብሓነሁ ወተዓላ ተንዚል ስለሆነ ማለት ነው። لذلك ረመዳን ተሳክቶልን ስለ ጾም አላህ والذي وفقنا الحمد لله رب العالمين ደግሞ አላህ ይቀበለን። ቀጣዩ ሐያታችን ደግሞ የተሻለ ከአላህ ጋር ያለን ዓላቃ የተጠናከረ እንዲሆን መጣር አለብን ማለት ነው። አሁንም በሩ አልተዘጋም የሚለው ርዕስ ትልቅ ተስፋ ሰጪ ርዕስ ነው። የተውበት በር የሚዘጋው በግለሰብ ላይ ሩሑ ጉሮሮው ሲደርስ ብቻ፣ በኡማው ላይ በአጠቃላይ ፀሐይ ከምዕራብ በኩል ወደ ምስራቅ ስትወጣ ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐታ ተጥሉዐ አሸምሱ ሚን መግሪቢሃ ተውበት ክፍት ነው ብለዋል። ሩሑ ገርገራ እስከምትደርስ ድረስ ተውበት በሩ ክፍት ነው። ማን ከለከለ? አላህ ስብሓነሁ ወተዓላ እንደውም ነቢዩ ሰለላሁ ዐለይሂ ወሰለም ፊ ሰሒሕ ሙስሊም በመጣ ሐዲት እንደገለጹት የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር፣ የቀን አጥፊ ቀኑን ሲያጠፋ የዋለ ሰው እንዲመለስ ለሱ እጁን ይዘረጋለታል በሌሊቱ ክፍለ ጊዜ። እስቲ እንግዲህ ቀኑን ሸፈትክ፣ አመፅክ፣ አጠፋህ፣ አሁንም እድል አለህ። ነፍስህ ውስጥህ ነው ያለችው። ተውበት ታረጋለህ ልቀበልህ ብሎ ራሱ እድል ይሰጣል። ከረሕመቱ ብዛት እንጂ ምን ይጎለዋል አላህ? እኛ ተውበት ነው ተውበት የእሱ ንግስና እንደተጠበቀ። ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ሌይል፣ ሌሊት ያጠፋ ደግሞ ተውበት እንዲያደርግ ቀን እጁን ይዘረጋል። ይሄ ማለት ማንኛውም ጊዜ ወደ እሱ ለሚመለሱ ባሪያዎች የእዝነት እጁ እንደተዘረጋች ነው ያለችው ማለት ነው። ሄዶ ብቻ ራስን ለሱ መስጠት ነው። ተውባ ማለት እኮ መመለስ ማለት ነው። ቃል በቃል ትርጉም ራሱ መመለስ ሄድ እንደሙለከ ሸፈትከ፣ አመፀ፣ ወንጀል ውስጥ ገባ፣ ግን አላህ ቁጥጥር ስር ነው ያለው። እሱ ይዞ ከሚቀጣህ አንተ አጥፍቻለሁ አንተ የሚገባህ ነፍስ ያታላይ ሸይጣን ገፋፍቶ
ዱንያ ወሱሳኝ እዚህ ወደቅ ይሄ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ያለፈ የሚመጣ ስህተት ምህረት አድርጌያለሁ ብሎ ቃል ገብቶላቸዋል። نعمته عليك ያለፈና የሚመጣን ምህረት ሊያደርግልህ ሲል ነው ፈትህ የሰጠህ ይላል። ይሁን ያለ ያለፈ የሚመጣው አያስጠይቅህም ተብያለሁ። ምን አለፋኝ አላው ሌት ቆመው እፎይታ ሳይኖራቸው ሲሰግዱ ዚክር ሲያረጉ ዱዓ ሲያረጉ እኛ ለራሳችን ያልተጨነቅነውን እሳቸው ለእኛ ተጨንቀው ያ ረቢ ኡመቲ ለእኔ ኡመት እንደ ጌታ ምህረት አድርግልኝ እያሉ እንባቸው በመንታ እየረገፈ ረጅም ሰዓት ከመቆማቸው የተነሳ ይሄ እዚህ ኮቴያቸው አካባቢ አበጠ፣ ደሙ ተሰበሰበ። በኋላ ሰሓቦች ማለቱ ረሱሉላህ ከፋከ ይበቃል ወቀድ ገፈረ አላሁ ለከ ማ ተቀደመ ሚን ዘንቢከ ወማ ተአኸር አለፈ የሚመጣውን ምሬያለሁ እያለ ይህን ያህል መልፋት ራስን መንገላታት ምን አስፈለገ ሲሏቸው አፈላ አኩኑ ዓብደን ሸኩራ ነው። ታዲያ አመስጋኝ ባሪያ መሆን የለብኝም? እንደ ምሬያለሁ መባሉ ራሱ ምስጋናው ቆሞ የሚያሳድር ሽክሩን እናደርሰው። ይሄንን ስለሰጠን ማለት ነው። የኔና ያንተ ደግሞ ያው የአላህ ረህመት ተስፋ እናደርጋለን፣ ግን ያለየለት ነው አይደል? አልታወቀ ነው። መጨረሻችን ምን እንደሆነ እናውቀው። የሰራነው ስራ መቅቡል ይሁን ወፍቀ ሱና አላህ በሚወደው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ መፈጸማችን እርግጠኛ ስላልሆነ መጨነቅና አላህን መለመን ያስፈልገናል። ወደ አላህ መዋደቅ ያስፈልገናል። ለዚህ ነው ዑለማዎች ከሌላ የበለጠ አላህን ይፈራሉ የሚለው ወከጨነቀው ይባላል። ኢነማ የኽሻ አላህ ምን ዒባዲሂ ልዑለማ አላህን የሚፈራው ከባሪያዎቹ አዋቂ እውቀቱ በጨመረ የአላህን ሲፋት የአላህን አስማ የአላህን ሕቁቅ የአላህን ሸሪዓ ባወቀ ቁጥር መኻፈቱላህ ውስጡ እየበረታ ባመፀ ቁጥር ደግሞ ጀህል ነው በዛ ያደረሰ። ጀህል ማለት መረጃ አለመኖር ብቻ ነው። ተቅዋው ቀልብ ውስጥ አለመተከል። لذلك ረመዳን ለእኛ መድረሳ ሆኖ ተስፋ እናደርጋለን መቼም ተቀይረን የተሻለ አህዋል ላይ ሆነን መውጣት እንዳለብን። ከዛ በኋላም ግን ይሄ ኸይሩ ዒባዳው ዚክሩ ዱዓው ሰደቃው ደግሞ አበረታች በሌለበት ሰዓት የሚደረገው ኸይር ምናልባትም ለኢኽላስ የቀረበ ሊሆን ይችላል። ለኢኽላስ የቀረበ ረመዳን ላይ ተሐጁድ ሙስሊም አሁን ፈጅር እንስገድ ብትል አብሮ የሚመጣ ፍሬው ደግሞ ይሄኛው ይበልጣል። ሌላ ሸክ ሐታ የረመዳን በጣም በብርቃናት ሰራው በሸርዕ እይታ ስለማንሰራ ብሎ ሱብሃን ተሰግዳለሁ። ምናልባትም ብዙ የፈርድ ቀዳ ያለበት ሁሉ እኮ ነው። ሱብሃ ያሳለፈ ስንት ዐስር ያሳለፈ ስንት ዙህር ያሳለፈ ተዳግም ይሰራል። ተሐጁድ ሲያበቃ ሱሑር ሊበላ ይሄዳል። በዛ ያቃለል ማለት ነው። ሱና ነው የረሱል ሰለላሁ ዐለይሂ ወሰለም ሱና ነው። ግን ሱናነቱ ሁሉ ጊዜ ነው። ሁሉ ሱና ነው። ከሱናው ቅድሚያ መስጠት ያለበት ለኛ
ማለት ነው هذا هو النجاة ተውበት የሚባለው ነገር ደግሞ በቃ አንዴ ፈግቻለሁ ብለህ በየጊዜው ተውባ ያስፈልጋል። ለምን በየጊዜው በኋላ ግን ብለን በሐራም ምንሆን ቢሆን ኖሮ ጥሩ ያለፈውን ይጠርጋል። አተውበት ተጅቡ ማቀብላ አሁን ግን አሁን ተውበት ስናበቃ الله يرقون سبب أجروا لذلك النبي صلى الله عليه وسلم عند القاتل قال رجال عند الآية أستغفرك واستغفر أستغفر الله وأتوب إليه مهرتن يلمنوا كراساتهم وكل دم يهو تملش الله ولا أنت ብለው استغفار ያደርጋሉ ተውበት ያደርጋሉ። ስለዚህ ተውባ ማዘውተር ይተበከብናል። በተውባ የምናገኘው ትርፍ በጣም ብዙ ነው። አላህ Subhanahu Wa Ta'ala عوائد رحمته ለኛ ይለግሳል። استغفار በነገራችን ላይ ለዱንያም ይጠቅማል አይደል? እስቲ ሀብታም መሆን የማይፈልጋል የሀብታምነት ሊሚቱ ባይታወቅም ነኝ የሚል የለም። በቃ ያነሰው ነው ሁሉም መሆንም አይፈልግ የለም አይደል? حتى ለዱንያው ሀብት አላህ ያለው ምንድነው? وقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ما لكم لا ترجون لله وقارا ጌታችሁን ምህረት ለምኑት አልኩኝ ይላሉ ነብዩላህ ኑህ ናቸው። እርሱ ምህረት ሰፊ ጌታ ነውና ዝናብን በተከታታይ ይለቅላችኋል። ድርቅ ካለ መላው ምንድነው? ይቅር በለን። ይሄ መጣው በእኛ ጥፋት ነው። اللهم انه لم ينزل بلاء الا بذنب ولا يرفع الا بتوبه በላም የሚወርደው በጥፋት ነው። የሚገፈተረው ደግሞ በተውበት ነው። ወኢና قد جئناك تائبين እኛ ደግሞ ጌታችን ሆይ ይቅር በለን ለማለት ተመልሰን ነው መተናል። فاغفر لنا ስንል ይለቀዋል። ወይምድድኩም بأموال ገንዘብም ይለገሳችኋል። ሀብት ይመጣል። ወበኒን ልጅም ይሰጣችኋል። ልጅ አጣ መሃን የሆነ استغفار ፍቱን መድኃኒቱ ነው። ያገር ሐኪም አዳርሰህ እሱ ቁሳዊ መመርመሪያ ነው ያለው። ያያል ሰውነት ውስጥ ያሉ ነገሮችን አቅምህን ያያል። መውለድ አትችልም ይላል። ግን አላህ Subhanahu Wa Ta'ala እሱ አትችልም ካለ በኋላ የመውለዱን አቅም ባንተ ላይ መፍጠር አይችልም? ይችላል አይደል? የነብዩላህ ዘከርያን ቂሳ እናውቃለን አይደል? ከ90 ዓመት በላይ ሆነው አርጅተው ሚሕራብ ቆመው የመርየም ቂሳ ሰሙ። የዕምራን ባለቤት ወለደች አላችሁ። በስተርጅና ወለደች። እኔ እስልምናን አላህን አለምንም አለ። ረቢ ኢኒ ወሀነ العظم مني ጌታዬ አጥንቴ ደክሟል። واشتعل الرأس شيبا ራሴን በሽበት ተንቀልቅሏል። ማለት አሁን ባለሁበት ሁኔታ ለመውለድ አልችልም ነው። ግን አሉ ወለም አኩን ቢዱዓኢከ ረቢ ሸቂያ አንተን ተጣርቼ አንተን ለምኜ እድለቢስ ሆኜ አላውቅም። እዚህ ትችላለህና ከኋላይም ይሄንን እኔ የምሰራውን የዲን የዳዕዋ የተርቢያ ስራ የሚሰራ ነቢይ የሆነ ልጅ ትሰጠኝ ዘንድ እለምንሃለሁ። ወኢኒ ኺፍቱ ልመዋሊያ ሚን ወራኢ
فهب لي من لدنك وليا يرثني ويرث من آل يعقوب واجعله ربي رضيا سنت ዓመት ነው በኋላ አላህ Subhanahu Wa Ta'ala ያህያ የሚባል ልጅ ትወልዳለህ አላቸው ለምነው ነው እንግዲህ ይሄ መልስ የመጣው አይደል እንዴት አድርጌ ነው ደግሞ ነው የምወልደው አሉ ሲሳካ ገረማቸው إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وامرأتي عاقر بالبيتي كلجنة مهنات እንኳን ዛሬ ያሮጊት ሆና وقد بلغت من الكبر عتيا እኔ ደግሞ ወርጅና በጣም የተጫጫነኝ ሽማግሌ ሆኛለሁ እንዴት ነው የምወልደው እኔ አይደል የጠየቀው هو علي هين እሱ ለኔ በጣም ቀላል ነው وقد خلقتك من قبل ولم تك شيئا ሌላ ማስረጃም አልተከሰም አንተ ራስህን ምንም ያልነበርክ ሰው ፈጥሬህልህ እንዲያላች ከ90 ዓመት በፊት ያህያ ዘከሪያ የሚባል ሰው አልነበረም አይደል ያው አንተ ቁማ ዛሬ የለመንከኝ ነው ካንተ ደግሞ ሌላ ሰው መፍጠር መች ይሳነኛል አላች ግራ ገባቸው የቂንም አለ ሁኔታውም غريب ነው ኦድ ነው ያልተለመደ ግዳውስ ምልክት ሰጠኛል ምልክታው ለሶስት ቀን መናገር አትችልም አላቸው ከዚክር ውጪ ላውራ ቢሉ ምላሳቸው አይልም ተስቢህ ሲፈልጉ ይቻላል آيتك ألا تكلم الناس 3 ليال سوية فخرج على قوم من المحراب فأوحى بملكت تناقض لا ساجهم بيقولوا ያው ያህያ ተወለዱ አጭሩ ዱዓ استغفار ወደ አላህ መማፀን በሰዎች አስባብ ያልተገኘን ነገር እንዲገኝ ያደርጋል መሃን የሚባል የለም ዱዓ ሲደረግ ከልብ ዱዓ ካደረክ استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين نوم بنين ملو وند لجنو قال بقال سيتوچም ይካተታሉ ነው እንጂ የሚባለው ሰው ደግሞ አብዛኛው የሚመኘው ወንድ ልጅ ነው ወንድ እንደሚያደርግለት ነው ያላቀ ልጅ ከሆነ የሚጠቅመው አላህ ነው የሚያውቀው አይደል لا تدرون أيهم أقرب لكم نفعا ግን በቃ ወንድ መውለድ ይወዳል ሰው በባህሪ እሱ ነው የሚሰጣቸው ويجعل لكم جنات አትክልትም ያረጋላችኋል ጅረቶችንም ያፈልቅላችሁ ከምድረ በዳው ከደረቁ ከበረሃው ጅረት ማፍለቅ ይችላል አላህ እናንተ የሚጠበቅባችሁ እሱ በር ላይ መቆም ደጅ መጽናት መማፀን تعترف أنك فقير مسكين ضعيف محتاج لا تملك شيئا داني قلبت የለኝም መላ የለኝም ረዳት የለኝም ሁሉንም እርሳ ገንዘብ ካለ በሰማይ መንገድ አለ አትበል انا اكثر منك مالا وولدا የነገሌ ጎሳነኝ ስንት የውላ ህዝብ በሚሊዮን የሚቆጠረው ገና አለኝ አትበል ማይታገው አለኝ የምትለው ማን ነው አላህ فإن تولوا فقل حسبي الله لا إله إلا هو عليه توكلت وإليه أنيب الله يبقاኛል ከሱ በስተቀር አምላክ የለም በሱም መካለሁ ወደሱም መለስ فاعبده وتوكل عليه ያን ጊዜ ገር ሆነው ታገኛቸዋለህ والله الله استغفار ያገራለት ሰው منحه خيرا كثيرا በጣም ብዙ خير الله ለግሶታል ሁሌ አላህ በር የሚቆም ሁሌ ይቅርታ የሚጠይቅ ሁሌ ተዋضع የሚያደርግ ለአላህ رب اغفر لي رب اغفر لي غفرانك ربي እንደዚህ የሚል ሰው ሁሌ ወደ አላህ የቀረበ ሰው ነው ለርዝቅም استغفار ለልጅም استغفار ለጀነትም استغفار ተውባ ለሁሉም ነገር استغفار የአንቢያዎችን ታሪክ ስታዩ በሙሉ ተውሂድ ለና استغفار ነው የሚሉት وان استغفروا ربكم ثم توبوا اليه وان استغفروا ربكم ثم توبوا اليه وقلت استغفروا ربكم انه كان غفارا እዚህ ይሄንን በደንብ እናዘውትር ይሄ ዒባዳው ዓዳ ከመሆን አልፎ
ለዛ እንዲኖረው እኛ ዘንድ ዒባዳ ዓዳ ሲሆን መለጎን በስከና ትላለህ አንተ ላይ ግን አሰር የለውም ብዙ ሰውም እንደዛ ይላል ነው ኢማኔ ምን ይሻለኛል ይላል በቅጡ ስላልሆነ ነው አለዛኮ ጣዓ ኢማን ይጨምራል አይደል ኢማን ማለት يزيد بالطاعه وينقص بالمعصيه ነው الذين اهتدوا زادهم هدى ይጨምራል ለምን ያንተ ያልጨመረ በአግባቡ ስላልሆነ እንደገና ደግሞ አድርጌያለሁ ለኔ ያልሰጠ ለማን ይሰጣል አይነት ነገር ነው ነፍስያ እንደዛ ትላለች ዑጅብ ሪያእ እና ዑጅብ የሚባሉ ጎን ለጎን የሚሄዱ ነገሮች አሉ ሪያእ ማለት ሰው እንዲያውቅልህ ብለህ መስራት ማለት ነው ዑጅብ ደግሞ ሰው እንዲያውቅልህ አይደለም የምትሰራው ግን ራስህን በራስህ ታደንቃታለህ ከዋስ ዛሬ እኮ ጀማዓ ሰግደሻል ለማበረታታት ከሆነ ችግር የለውም ግን ራስን ለማድነቅ ከሆነ በሽታ ነው ከዚህ ነፃ ሆነን የሰራነውን ከሰራን በኋላ ምስጋና ለአላህ ይሄን ያሳካው እኛ አንተ ነህ የቆምንበት አካል ከአላህ ነው የተሰጠን የተናገርንበት አንደበት ከአላህ ነው የተሰጠን ኢማን የቋጠረው ቀልባችን ከአላህ ነው የተሰጠን ጎንበስ ቀና ያለው አካል ይሄ እዚህ ቦታ ጎንበስ ቀና እንዲል ያደረገው አላህ ሌላ ቦታ ላይ እኮ ላቡን ያንጠፈጠፈ ያለ ደግሞ አለ እየጨፈረ እየዘፈነ ተለያለ ነገር ማለት ይለፋልስ በማይጠቅመው ነገር እኔን ግን መርጦ አላህ Subhanahu Wa Ta'ala ቤቱ አስገባኝ ከሙእሚኖች ጋር ሶፍ ላይ እንድቆም አደረገኝ እሱን እንደምን ይቅርታ እንጠይቅ አረጋኝ ስለዚህ የሱ ፈضل ነው ዒባዳ ማድረግ መቻሌ ለኔ ከአላህ የተሰጠ ጸጋ እንጂ እኔ ለአላህ ያደረኩት ውለታ አይደለም አላህ ከኔ ዒባዳ የተብቃቃ ነው ምንም አይጎለውም ذلك بعض الصالحين دعاء ሲያረጉ እንዲህ ይሉ ነበር እቺን መጨረሻ ነው ማረጋት ነው የሚሉት اللهم يا من لا تنفعه الطاعة ولا تضره المعصية هب لي ما لا ينفعك واغفر لي ما لا يضرك ጌታዬ ሆይ ዒባዳ የማትጠቅመው የሆንክ ጌታ ማዕሲያ የማትጎዳው የሆንክ ጌታ የማይጠቅምህን ስጠኝ የሚጎዳኝን ይቅር በለኝ ይላል ማይጠቅምህ ማለት ይሄን ጣዓውን ዒባዳውን ለኔ ስለሚጠቅመኝ ስለሚያስፈልገኝ እሱ ስጠኝ ያጠፋው ጥፋት አንተን አይጎዳም ክብርህን አይቀንስ ለና አይጎድል እኔ ሆነኝ የምጎዳውና ይሄን ደግሞ ይቅር በለኝ ብለው ዱዓ ያደርጉ ነበር አላህ ይማረን አላህ ይወፍቀን ከአላህ ጋር ያለን አላቃ ሁሌ የተነከረ አላህ ያድርገው ወደ አኺራ ስንሄድ على احسن حال ሆነን ምን ሄድ አላህ ያድርገን አሁን እየመከርከን ካለው የበለጠ ምን አለ ተጨማሪ ቀን ሰጥተህ ብትመክረን አላቸው قال كان رسول الله صلى الله عليه وسلم يتخولنا بالموعظة كل خميس مخافة السآمة علينا بي هاموسكا مرتو مكر بمستت تعهد يارغون نبره يستاوسون نبره እንደዛ ያደረጉት ደግሞ እንዳንሰለች ብለው ነው ይላሉ ማንኛውም ነገር በጉጉት በናፍቆት ሲሆን አያሰለችም ማለት ነው ሁሉ ዒልም ላይ ነው ያላችሁት على كل حال እኔ ያገኛችሁ ዛሬ ነው አይደል ረመዳንም መጥቼ እናንተን ለመዘየር ፍላጎትም ነበረኝ ፕሮግራምም ነበረኝ እንዳጋጣሚ ያው በተለያዩ ነገሮች መወጣር አልቻልኩም በኋላም ደግሞ ወጣ ብዬ ነበር لذلك የተውባ ነገር የእስትግፋር ነገር የሚጀምረው ከአንቢያዎች ነው በጣም طهارة የሚባሉት የአላህ ወዳጆች ተውበት አደረጉ ይላል አላህ ነብዩላህ አደም አለይሂ ሰላም ያው ስህተት ፈጽመዋል ብዙ ማስጠንቀቂያ ብዙ ምክር ከተሰጣቸው በኋላ ምላሱን አለስልሶ አንገቱን አቅለስልሶ መካሪ መስሎ ጠጋ ሲላቸው
ንግግሩ ማራኪ ነበር ንግግሩ የጣፈጠ ሁሉ ሐቅ ይናገራል ማለት አለ በነገራችን ላይ ያ አደም አላቸው هل أدلك على شجرة الخلد ዘላለማዊነትን የምታጎናጽፍ ዛፍ ላመልክትህ አላቸው በጣም ሰው የሚፈልገው ነገር ነው መቼ መሞት ነው የምትፈልጉት ሲነገረኝ መቼ ማለት በቃ እኔ 50 ዓመት ከቆየሁኝ 100 ዓመት ከቆየሁኝ ከዛ በኋላ ልሙት የሚል ሰው አለ ሁሌ በቃ የ90 ዓመቱ ዱዓ አድርጉልኝ አላህ እንዲያሽረኝ ነው አይደል ከዚህ በኋላ እንኳን በቃኝ ልሂድ አይል ተጠቀመው ይሄ ደግሞ መጥቶ ያላቸው ምንድነው ዘላለም ነው የምትኖረው እቺን ከበላህ አላቸው እቺን ቅጠል የቃመ ሰው هل أدلك على شجرة الخلد አላቸው ያጓጓል አይደል ሌላ ደግሞ አመጣ አደገኛ የሆነ ማንንም ሰው ስልጣን እንዲኖረው ይፈልጋል አይደል የደርዳኛ እንኳን ቢሆን ቻሱ ፈርሞ የሚያሳልፈው ነገር እንዲኖር ይፈልጋል ሙልክ አላላቸው هل أدلك على شجرة الخلد وملك لا يبلى ለዘላለም የማይጠፋ የሚገርመው ቀደም ሲል ነው አላህ Subhanahu Wa Ta'ala ሲያስጠነቅቃቸው አደምን አመልክቶም ጭምር ነው إن هذا كيس فطور عدو لك ولزوجك لانتم لمستهم طلعت ነው አላቸው ከአላህ በላይ የሚያስተዋውቅ የለም ይሄ አንድ ቀን ወዳጅ ይሆናል ተብሎ እኮ ሊታሰብ የማይችል ነው አልቋል በደካማ ጎን ግን መጣሱ መኖር እንፈልጋለን መንገስ እንፈልጋለን እኮ እቺን ቅጠል በላ ሙልክ አገኛለሁ አዎ እንደውም አላህ የከለከለ እኮ ሊያወጣ ስለፈለገ ነው ما نهاكما ربكما عن هذه الشجرة إلا أن تكونا ملكين أو تكونا من الخالدين كتلوان بتسترقوا سيبلو يلبسوت የጀነት ጌጥ ከላያቸው ላይ ረገፈ አውራታቸውን ከመሸፈን አልፎ ያጌጡበት የተዋቡበት ነገር ነበር فلما ذاق الشجرة بدت لهما سوآتهما ገበናቸው አፍረተ ገላቸው ተገልጦ ታያቸው እንግዲህ ኢብሊስ የሰው አውረት መጋለጥን ይፈልጋል ከዛን ጊዜ ነው የጀመረው አሁን ዛሬ በነገራችን ላይ ሶፍ الأول ላይ ቆሞ አውረታቸው የተጋለጡ ሰዎች ያየን ያለን ያጫጭር ልብስ ይለብሱና ጎንበስ ሲሉ ሱቢ ሊሰግድ መጥቶ በብርዱ አውረቱ ተጋልጦ ሰላቱ ተበላሽ ባጢል ነው ሰላቱ አልሰገደም እኮ ሰው ሁሉ እንግዲህ ሌላውን መከተል መስተተር ያለበት ዋንኛው አካል ይሄ ደረቱ ቢጋለጥ ልቡ ድረስ ቢጋለጥ ይሄ እዚህ እምብርቱ ድረስ ችግር የለውም ከጉልበታች ቢሆን ችግር የለውም العورة المغلظة ናት የምትጋለጠው አይደል ከባዱ አውረት ያን ጊዜም ኢብሊስ አቅሎ የሰራው እነሱ እንዲጋለጡ ነው بدت لهما سوآتهما ያንን ለመሸፈን የዛሬው ሰው ቢጋለጥ አይሸፍንም ያኔ ግን እነሱ ደንግጠው ቅጠል እንኳን እየቆራረጡ መለጣጠፍ ጀመሩ بدت لهما سوآتهما وطفقا يخصفان عليهما من ورق الجنة وعصى آدم ربه فغوى آدم ጌታውን አመፀ ጠመመ ይላል መስመር ሳት እንግዲህ ይነስ ይብዛ ባይሆን ግን እንግዲህ አንዴ አላህ ጋር ታለቻለሁ እርቅ ላይ ይገኝ ምን አለፋኝ እንደልቤ ልሆንና ከፈለገ ያቃጥለኝ አላሉ ኢብሊስ እንዲህ ነው ያለው ወንጀል ሰራህ ውጣ ከረህመቴ ሲባል ይቅር በለኝ ቢል ኖሮ ምን እንደሚሆን አላህ ነው የሚያውቀው ሱቅ እንደዛ አይደለም ያለው ምንድነው ያለው እድሜ ስጠኝና ይሄን ሰው ከነዝርያው ይዤ ጀሃነም ልግባል لئن أخرتني إلى يوم القيامة لأحتركن ذريته أنظرني إلى يوم يبعثون كم يكسكسوበት ቀን አኑረኛል ቀጣይ ሐያቱ ክፋት ነው ያሰበው ይሄ ስለሆነ አላህ ተውበት አልወፈቀው አላሳካለትም አደም ግን ቆጫቸው ሲቆጫቸው ምንድነው ያደረጉት ጩኸት ጀመሩ ይቅር በለኝ ማለት እንደውም ያንን ጩኸት አስተማራቸው ይላል ሲመር ያስተምር አይደል فتلقى آدم من ربه كلمات فتاب عليه ከጌታው በኩል ቃላቶችን ተቀበለ እንዲህ ብለህ ከጠየቀኝ ምርሃለሁ سبحان الله ما وسع رحمتك يا رب من لبن ربنا ظلمنا أنفسنا
وإن لم تغفر لنا لنكونن من الخاسرين ጌታችን ሆይ ራሳችንን በደለናል አንተ ካልማርከን ከከሳሪዎችን ሆናለን ሲሉ ጊዜ ጀነት ለመግባት ትንሽ መልፋት አለብህ አንተም ዝርያህም ግን ይቅርታ አድርጌልሃለሁ አላቸው በዛ ሰበብ እኛ እዚህ ፈተና ዓለም ላይ ተራባን ማለት ነው በአንድ ማዕሲያ ከጀነት ወደ ምድር መጡሳቸው እኔ እናንተ ስንት ሰርተናል ቁጥሩና ቋል አላህ ምስጋና ይግባውና ደህናውን ጎናችንን ለሰው አሳይቶ መጥፎውን ሸፍኖ አስቀምጦናል أظهر الجميل وستر القبيح ለዑለማዎች እንዲሁ እንደሸፈነ ቂያማም አሳልፎ ወደ ጀነት ያስገባል ዋናው ነገር ግን እኛ ጉድለት እንዳለብን አውቀን ወደ አላህ ሁሌ ተውባ ማድረግና መማፀን ይጠበቅብናል አላህ ይቅር ይበለን የሰራነውን መልካም ስራም አላህ ይቀበለን ያጎደልነውንም አላህ ይቅር ይበለን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو